እስኪ አንተ ጥያቄ ልጠይቃችሁ። አሁን ሲኦል ካሉ ወገኖቻችን፣ ሲኦል ካሉ ዘመዶቻችን 30 ደቂቃ ብቻ እግዚአብሔር ምድር ላይ እንዲኖሩ ጥቂቶቹን ቢፈቅድላቸው ለ30 ደቂቃ ብቻ ምድር ላይ እንዲኖሩ እግዚአብሔር አምላካችን ሲኦል ላሉ ወገኖቻችን ቢፈቅዱላቸው ምን የሚያደርጉ ይመስሏችኋል? እቁብ ይገባሉ? ኮንዶሚኒየም ይቆጥባሉ? ምን ነው የሚያደርጉት? 30 ደቂቃ ብቻ ካላቸው ንስሐ ነው የሚገቡት። እየሰማችሁኝ? ዘመን ተጨመረልን፣ ቀን ተሰጠ፣ እድሜ ተለገሰ። አሁንስ ምን እንሰራለን? ወገኖቼ የዚህ ዓመት እቅዳችሁ ንስሐ የመግባት እቅድ አላችሁ? ወገኖቼ 30 ደቂቃ ቢሰጣቸው ሲኦል ያሉ ሰዎች ንስሐ እንደሚገቡ ምን ማረጋገጫ እንዳለን ታውቃላችሁ? አልዓዛርና ነው የሚባሉ ሰዎች፣ አንደኛው በሲኦል አልዓዛር በአብርሃም እቅፍ ገብቶ ነው የሚባለው ባለጸጋ ደግ ስላልሰራ በአብርሃም እቅፍ ያንን ምስኪኑን ሰው ባየ ጊዜ ምን እንዳላት ታስታውሱ? አልዓዛርን ስደድልኝ አለው። አይሆንም ሲለው በምድር ላይ 5 ወንድሞች አሉን፣ ወደዚህ ስቃይ ስፍራ እንዳይመጡ ይመስክርላቸው አልዓዛርን ላከው አለ። ወገኖቼ ሲኦል ያሉ ሰዎች የሚሰብኩት ይሄንን ነው። ወደኛ ስቃይ ስፍራ አትምጡ ነው የሚሏችሁ። ወደዚህ አስቀያሚና ወደዚህ አስፈሪ ነገር መግባት ትፈልጋላችሁ? ከሚመጣው መከራ ብቻ አይደለም፣ ከሲኦል ቁጣ እንኳን እንድንድን እግዚአብሔር ሲኦልን አስፈሪ ያደረገው እኮ ንስሐ እንድንገባ ነው። ወገኖቼ 30 ደቂቃ ቢኖረው ንስሐ ብቻ ነው የሚገባው። 30 ዓመት የኖራችሁ 50 ዓመት ያሳለፋችሁ ሁላችሁንም አይመለከትም። ይሄ ስብከት በአስደናቂ ክርስቲያናዊ ሕይወት እንደምትኖሩ አንዳንዶችን አውቃለሁ። 30 ዓመት 3 ቀን 3 ሰዓት 30 ደቂቃ ቢሰጣቸው ንስሐ ነው የሚገቡት። ወገኖቼ የሚቀጥለው ቀን ዋስትና አለን? ነገ የኛ ይሁን የሚያውቅ ሰው አለ እዚህ ውስጥ አለ? ባስተማማኝ እጅ ላይ ናችሁ ያለው አፍሪካ ኢንሹራንስ እውነቱን መሰላችሁ እንዴ? ባስተማማኝ እጅ ላይ ናችሁ ሲላችሁ ወገኖቼ የተወደደ ሰዓት አሁን ነው። የመዳንም ቀን ዛሬ ነው። እነሆ በተወደደ ሰዓት ጠርቻለሁ፣ በማዳንም ቀን ረድቻለሁ፣ እሱም አሁን ነው። ወገኖቼ ነገ ይንጋ ማን እርግጠኛ ነው? ላስፈራራችሁ አይደለም። ቢነጋልኝ እኔም ደስ ይለኛል። ግን እውነት መነጋገር ስላለብን ነው። ተኝታችሁ ባትነቁስ ይሆናል አይሆንም? በሰላም እሄዳለሁ ግን ሟርተኛ አትሉኝም አይደል? እየሰማችሁኝ ነው? አልጋችን መተኛችን ትሁን መቀበሪያችን እርግጠኛ ናችሁ አይደላችሁም? አይደለንም። አባ ይስሐቅ የሚባል ሶሪያዊ አባት ጠጋ ይልናል ወደ አልጋው፣ አንቺ አልጋዬ ሆይ በዚህ ሌሊት መተኛዬ ትሆኚ መቃብሬ እኔ አላውቅም፣ መቀበሬ ብትሆኚስ ብሎ ስቅስቅ ብሎ እያለቀሰ ይተኛ ነበር። ወገኖቼ ዘግይተና በሀገራችንም በሕይወታችንም በቤተ ክርስቲያናችንም በኃጢአታችን ምክንያት አርፍደና ለራሳችን ዛሬም ብቻ እንድንኖር እንንገረው። አባ ኢሳይያስ የተባለ አባት ለራሱ ዛሬም ብቻ እንደሚኖር የሚነግር ሰው በእግዚአብሔር ላይ ኃጢአት አይሰራም። ዛሬም ብቻ ነው የምንኖረው። በቃ የመጨረሻ ለክርስቶስ የአዲስ ዓመት ስጦታ መስጠት ትፈልጋላችሁ አትፈልጉ? እስኪ ለእግዚአብሔር ይልቁንም ለተቤዠ በፍቅሩ በመስቀል ላይ ተሰቅሎ ፍቅሩን ለገለጸልን ለጌታችን ስጦታ መስጠት የምትፈልጉ እስኪ እጆቻችሁን እስኪ አውጡልኝ። እኔ አላያችሁም? ስጦታ በአዲስ ዓመት ስጦታ መስጠት የምትፈልጉ እስኪ እጃችሁን አውጡልኝ። እንዳወጣችሁ ተስፋ አድርጌ ነው እንጂ መቀየረው። አይ አንዳንዶች አላወጡም። አይዟችሁ፣ የገንዘብ ማሰባሰቢያ ጥያቄ እንዳይመስላችሁ። እየሰማችሁኝ ነው? አይ እሺ፣ ቀስ አሁን ይሄ ምን ስብሰባ ያስፈልገዋል? ቀስ እያላችሁ የምታወጡት እየተያያችሁ ነው የምታወጡት። እጃችሁን አውርዱ። እግዚአብሔር ይስጥልኝ ወገኖቼ። ጄሮም የተባለ አንድ ሊቅ እውነተኛ ታሪክ ልነግራችሁ ፈልጌ ነው። ትንቢተ ኢሳይያስን መጽሐፍ ተረጎመላችሁና የጌታችን የልደት ቀን በሚከበርበት ቀን ለክርስቶስ የትንቢተ ኢሳይያስን ትርጓሜ ሊሰጠው ወደደና ሱባኤ ገባላችሁ። በሙሉ ያጽዋሟቱን ቀን ዋሻ ገብቶ ሱባኤ ያዘላችሁ።
ከልደት ቀን ዋዜማ ጌታችን ተገለጠለትና ልጄ ጄሮም ሆይ ምን ነው ዋሻ ገባህ አለው። ጌታ ሆይ ያዘጋጀውልን ስጦታ ለልደት በዓል ልሰጥህ ነው አለው። ልጄ ጄሮም ምን ልትሰጠኝ ነው አለው። እኔማ የምሰጥህ ጉልበቴን ያፈዘዝኩበት፣ ዓይኔን ያፈዘዝኩበት፣ ጉልበቴን የፈጀውበት፣ ራሴን ያደነዘዝኩበት ይሄንን የትንቢተ ኢሳይያስ ትርጓሜን መጽሐፍ ልሰጥህ ነው አለው። ጌታችን ደግሞ እንዲህ አለው፣ ልጄ ጄሮም ሆይ ዛሬ እኔ ካንተ የምፈልገው ይሄን መጽሐፍ አይደለም አለው። ጌታ ሆይ ታዲያ ምን ላይ ልስጥህ? እኔ እኮ ትልቅ ስጦታ ላንተ መስጠቴ ነው። እሺ እሱን ቶ ዋሻ መግባት ልስጥህ? ጾም ልስጥህ? መራብ ልስጥህ? ከሰው መለየቴ በዓት መያዜ እሱን ልስጥህ አለው። ልጄ ጄሮም ሆይ አሁንም ይሄን ስጦታህን አልፈልገውም አለው። ጌታ ሆይ ያለኝ ሁለት ነገር ይሄ ነው። አንዱ ለአንተ የኖርኩት የዝምታ የትርምት ጊዜ ነው። አንዱ ደግሞ የደከምኩበት መጽሐፌ ነው። ታዲያ ከሁለቱ ሌላ ምን እሰጥሃለሁ ብሎ አዘነ። ጌታችንም እንዲህ አለ፣ ለልደቴ በዓል ለእኔ ስጦታ መስጠት ከፈለግ ጄሮም ሆይ ኃጢአትህን ስጠኝ አለው። እየሰማችሁ ነው? ያን ጊዜ ጄሮም ስቅስቅ ብሎ አለቀሰ ይላል። ወገኖቼ ለጌታችሁ ለአዲስ ዓመት ስጦታ መስጠት እንፈልጋለን ያላችሁ ሁሉ ክብር ይግባውና ስሙ ከፍ ከፍ ይበልና ኃጢአታችሁን ትሰጡታላችሁ። ምን ነው ዝም አላችሁ? እስኪ ኃጢአታችሁን የምትሰጡት የምር እጃችሁን እስኪ ያውጡ። አንቱ የኔታ ንስሐ አባት እንደሚኖር ተስፋ አደርጋለሁ። ኃጢአታችሁን በጌታችን እግር ስር አስቀምጡና አዲስ ሰው ሆናችሁ ለመሰራት ተዘጋጁ። ቀን የሚያልፈው በሱ ነው ወገኖቼ። እግዚአብሔር ከሁላችን ጋር ይሁን። የንስሐ እንቅፋቶቻችንን ለመሻገር እግዚአብሔር ይርዳን። ለንስሐ ሞት ያብቃን። አሜን። ንስሐ መግባት ማለት ኃጢአትን አሁን ንስሐ መግባት ብዙ ሰው ይፈልጋል፣ ግን በጣም መሰረታዊ ችግሩ ኃጢአት ማነው? ንስሐ ከየት እንደሚጀመር ግራ ይገባል ለብዙ ሰው። ምንድነው የማደርገው ንስሐ ለመግባት የሚል ብዙዎቻችን ግራ እንጋባለን። ያንን ለማጣት ነው። ስለዚህ ንስሐ ስንገባ የምንጀምረው ንስሐ ኃጢአትን መጥቶ ለቄስ ሪፖርት ማድረግ አይደለም። ንስሐ ኃጢአትን መጥላት ነው እንጂ መጥቶ ለቄስ መናገሩ ላይ አይደለም የሚያተኩረው። የማንመለስበት ምክንያት ንስሐን መንግስተ ሰማያት ለመግባት አንዱ መስፈርት ወይም ለመቁረብ አንዱ መስፈርት ህግ አድርገን ስለምንይዘው ኃጢአቱን እንናገረዋለን እንጂ መልሰን እንሰራዋለን አንወጣም። ለምን? ኃጢአቱን ጠልተነው አልመጣንም። ኃጢአቱን ጠልተነው ጉዳቱን ተረድተን ሳይሆን የመጣ ነው። ንስሐ መግባት አለብኝ ብለን ነው የመጣ ነው። ንስሐ ካልገባው እግዚአብሔር ጋር አልታረቅም ሲኦል እገባለሁ ብለን ነው እንጂ የምንመጣው ኃጢአት አስጠልቶን አይደለም። እና ንስሐ ኃጢአትን መጥላት። ኃጢአት እንደምታውቁት በእግዚአብሔር እቅፍ ይኖር የነበረ ሰው ወጥቶ በዲያብሎስ እቅፍ መኖር ነው። ኃጢአት የዲያብሎስ ማህበርተኝነት ነው። ምዕራፍ 12 ቁጥር 1 ላይ አመፃ ወጻት እመዛግብቲሃ በደል ከመዝገቧ ወጣች ይላል። የኃጢአት አስገኛዋ ዲያብሎስ ነው። የኃጢአት መዝገብ ነው እሱ። እህል ከጎተራው እንደሚገኘው ሁሉ ኃጢአት የተገኘ ከዲያብሎስ ነው። ኃጢአት የባህሪያችን አይደለም። ኃጢአት ህልውና የለውም። እግዚአብሔር ኃጢአት ጨምሮ አልፈጠረንም። ታውቃላችሁ አይደል? እግዚአብሔር ኃጢአት ጨምሮ አልፈጠረንም። ሰው ኃጢአት የሌለበት ፍጡር ነው። ሲጀመር ኃጢአት የሚጨመርና የሚቀንስ ነገር አይደለም። ኃጢአት ማንነት የለውም። ኃጢአት የሰዎች መጎስቆል መውረድ ነው እንጂ ኃጢአት የሚባል አካል ያለው ባለቤት ያለው የሚጠራ ነገር አይደለም። አካልም የለውም፣ ባለቤትም አይደለም፣ ውክልናም የለውም።
ኃጢአት የሚባል የሆነ የሚታወቅ ነገር የለም። በቃ ኃጢአት በጎ ነገርን ማጣትና መንገድ መሳት፣ መውደቅ፣ መሞት ናቸው ብለናል ትናንት። በጣም በዚህ ዓለም ላይ አከራካሪው ነገር ኃጢአት የባህሪ ነው አይደለም ነው። እግዚአብሔር ለምን ኃጢአትን ጨምሮ ፈጠረን? የብዙ ሰው ጥያቄ ነው። አሁን በተለይ የዚህ ዘመን ሰውና ትንሽ ፊደል ቆጠርኩ የሚለው ሰው ይሄን ይጠይቃል። እግዚአብሔር ኃጢአት ጨምሮ ስለፈጠረኝ ነው። ኃጢአትን እግዚአብሔር ለምን ፈጠረብን ይላል። እግዚአብሔር ኃጢአትን አልፈጠረም። ሲጀምር ኃጢአት ህልውና የለውም። የኃጢአት መታወቂያ ፐርሰን ያለው አካል ወይም ቢንግ አይደለም። የቆመም የተቀመጠም የተኛ የተጋደመ የሚመጣ የሚሄድም የሚጠራም የሚሸኝም ነገር አይደለም። በቃ ኃጢአት የእውነተኛ ማንነት መዛባት ነው። ለምሳሌ በሽታ አካል አለው የለውም? አለው አይደል? የለውም። አለው? በሽታ የሚባል አካል አለ? የበሽታ አምጪው ተሐዋሲ ነው ያለው አይደለም? ወይ ቫይረስ ሊሆን ይችላል ወይም ባክቴሪያ ሊሆን ይችላል። በሽታ አምጪው ነው እንጂ በሽታ ራሱ አካል የለው። ኃጢአትን የሚያመጣው የሚቀበለው አለ። የሚያመጣው ምክንያት የሚሆን የሚቀበለው የሚሰራ ተግባር ሰጭ ተግባር ተቀባይ ሊኖር ይችላል። ኃጢአትን ግን በራሱ ባህሪ የለውም። ስለዚህ እግዚአብሔር ኃጢአት አልፈጠረም፣ ኃጢአትን ጨምሮ አልፈጠረብንም። ኃጢአት የሚባል ህልውናም የለም። ስንወለድ ንጹህ ሆነን ነው የምንወለደው። አንዲት ሴት እንጀራ ስትጋግር ትጋግራለች። ከ5 ቀን በኋላ እንጀራው ይሻግታል። ሲሻግት 7 ቀን ብናቆየው ጸጉር የመሰለ ነገር ያበቅላል አይደል? ፈንገስ ማለት ነው። ሴቲቱ ግን ፈንገስ ጨምራ ጋግረዋለች? አልጋገረችው። ስለዚህ የበጎ ነገር መበላሸት ነው እንደዚያ የሆነው አይደለም? እንደዚያ ነው። በጎ አርጎ ፈጥሮን እግዚአብሔር ስንበላሽ ስንዛባ ነው ኃጥአን የምንለው እንጂ ኃጢአት የሚባል ነገር አልተፈጠረም። ምን እንዲያደርግልን ነው የምንፈልገው? እንኳንስ እናንተ እኔም ቢሆን እዚህ መቆም ደስ የሚያሰኘኝ አይደለም። የእግዚአብሔርን መልእክት እንደ ቤተ ክርስቲያን ሐሳብ ለማድረስ ነው እንጂ ቁጭ ብዬ ለኃጢአት እያለቀስኩ ብኖር ደስታዬ ነው፣ እውነት ለመናገር። ስለዚህ ሳንነጻ የሰላም ሀገር እንፈልጋለን። ሳንቀደስ እግዚአብሔር ሆይ ውረድ ፍረድ እንላለን። በየት ይውረድ? ማን ያስወርደው? ማን ያስመጣው? በራችን ዘግተን ልባችን ተቆልፏል። ስጥጡ አልባቢክሙ ዋኮ አልባሲክሙ፣ ልብሳችሁን ሳይሆን ልባችሁን ቅደዱት ብሎ ተናግሯል። መድኃኔዓለም ሁላችንን የሚያንጻል ይቅር ይበለን፣ በምሕረት ዓይን ይመልከተን። እንግዲህ ዘመዶች ዝናቡ የሰፈሩን ቆሻሻ ሁሉ ሲያጸዳ እኛ ከነ ቆሻሻችን መስከረም እንዳይጠባ ሁላችንም ንስሐ እንግባ። እውነቴን ነው የምነግራችሁ፣ ከላይ እስከታች ሁላችንም ንስሐ እንግባ። ከነገ ሰኞ ጀምሮ ንስሐ እንግባ። እኔም ለራሴ እገባለሁ። እውነቴን ነው የምነግራችሁ። መድኃኔዓለም ደግሞ አንጽቶ የማይደፈርስ ውሃ ነው። ከአንድ ኩሬ 10 ሰው ቢታጠብበት ይደፈርሳል። መድኃኔዓለም ግን ዓለም ሁሉ ቢታጠብበት የማይደፈርሰው ውሃ፣ ንጹሕ ውሃ እሱ ነው። የማይጸየፈን ውሃ፣ የማይከለከል ውሃ፣ ነፍስን የሚያነጻው ውሃ፣ ልብን የሚቀድሰው ውሃ፣ ቆሻሾቹን አንጽቶ ብርሃን የሚያለብሰው ውሃ ያ ክርስቶስ ነው። እግዚአብሔር በደሙ ይቀድሰን። አሁን እኮ አለን መስሏችኋል እንጂ አይምሯችን ታሟል እምላችሁ። ብሬን ዎሽድ ተደርገናል። በምዕራባውያን አስተሳሰብ፣ በፖለቲካ አስተሳሰብ፣ በሆነ ነገር አጥበው ወስደውታል። ተሰልቧል ጭንቅላታችን ነው እምላችሁ። አይምሯችን መፈወስ አለበት፣ መዳን አለበት። የአይምሮ ፈውስ፣ የነፍስ ፈውስ ማግኘት አለብን። ነፍሳችን መቁረብ አለባት። ነፍሳችን ንስሐ መግባት አለባት። መጸለይ አለባት። ፍቅር ሊኖራት ይገባል። ነፍስ ይውላችሁ አንድ ነገር ነገራችሁ። ጌታ 38 ዓመት የታመመውን ሰው ፈወሰና ምን እንዳለው ሰምታችኋል? ልጄ በሰላም ሂድ፣ ኃጢአትህ ተሰረየችልህ። ምንድን ያለው? እንዴት ነው ስጋውን እየፈወሰ ኃጢአትህ ተሰረየችልህ የሚለው? ከስጋ ጤንነት ምን ይቀድማል እያለው ነው? ምን ይቀድማል እያለው ነው? የነፍስ ጤንነት ይቀድማል እያለው።
ኃጢአት ተሰረየችለት ያለው ይሄ ነው። አሁን ጌታችን ኢየሱስ ክርስቶስ በጣም ብዙ በሽተኞችን ፈውሷል። የፈወሰ ግን እግረ መንገዱን ነው፣ ሲያልፍ ነው። ዋና ፈውስ ግን ምንድን ነበረ? ኃጢአትን ይቅር ማለትና የሰውን አእምሮ በቃል እግዚአብሔር መጠገን ነው። የመጀመሪያው ትልቁ ፈውስ አእምሮን መፈወስ ነው። አስተሳሰብን ማስተካከል ነው። ልብን ማረም። ልብህን ካስተካከልክ ቤትህ ይስተካከላል። እግዚአብሔር እንደሆነ ትሞታለህ ቢልህም መሞትህን አይፈልግም። እርሱ ከኃጢአትህ እንጂ ከአንተ ጋር ጸብ የለውም። በውኑ ኃጢአተኛ ይሞት ዘንድ ፈቅዳለሁ ይላል ጌታ እግዚአብሔር። ከመንገዱ ይመለስና በሕይወትም ይኖር ዘንድ አይደለምን ይላል መሐሪው። እርሱ ትሞታለህ የሚልህ መኖርህን ፈልጎ ነው። አንዴ ብያለሁ ብሎ አይጨክንብህም። በንስሐ ተመለስ እንጂ ምሬሃለሁ ለማለት ይቸኩላል። አሁን ትሞታለህ ብየው አሁን ትድናለህ ብለው ይንቀኛል ሳይል ተመልሶ ይምርሃል። ኃጢአትህንም ወደ ጥልቁ ይጥለዋል። በጎ እንድትሠራም ዕድሜ ይጨምርልሃል። አንተ ብቻ ተመለስና አሁኑን ንስሐ ግባ።